እናሽ ምን እንዳረግልሽ ነው የጠራሽ ማለት እኔ እዚህ ድረስ መምጣት ባይኖርብኝ እንደውም እስቲ ልረዳሽ ልስማሽ ሀሳብሽ ምንድን ነው የሚለው ለምሳሌ የመጣሁት ሀሳቤ ሩታ ይኸውልሽ እኔ በግልጽ ንገሪኝና እሺ በግልጽ ልንገርሽ እኔ ከህይወታችሁ ለመውጣት ሬዲ መሆነው ወይም ደግሞ ከአብርሃም ህይወት ለመራቅ ወይም እስቲ ያው ኑረው ብዬ እሱን ለመራቅ አንድ እዚች ጋር መሀል ላይ አንቺ ያለሽ እሱ ደግሞ ያንቺን ስሜት ማወቅ ፈልጋለሁ የምትወጂው የምታፈቅሪው ወይም ደግሞ ያላለቀ ስሜት ካለሽ ለሱ እውነትም ፊትሽ ላይ አልፈልገውም የምትዩ አይነት ሰው ነሽ ወይስ የሆነ እፈልገዋለሁ እያልሽ የምታሳዩ ስሜት ነው? ኖ በትክክል እያወራሁሽ እኮ ነው ያለሁት። አፍሽ ስርስር እያለ ሩታ አሁን የመጣንበት ነገር በደንብ ማለት የምታስበው እስቲ እንደ ሴት ልጅ ተረጅኛ እንዴ በቃ ስላፈቀርኩት ነው በዚህ ልክ የሆንኩት። ስለዚህ ቢያንስ አንድ መስመር እኮ እንድሄድ አግዢ ነው እያልኩሽ ያለሁት። ምን እኔ ወጣው ማለት ከህይወትሽም ለማለት እኮ በጣም ይከብዳል። ኖ ከህይወቴ ውጪ አይደለም። አንድ አማርኛ ነው አይደል እያወራሁ ያለሁት? አማርኛ ነው አይደል እያወራሁ ያለሁት? ምን አይነት አማርኛ ነው? የምትወጂው ከሆነ ልተውልሽና እስቲ በሰላም ኑሮ አብራችሁ። እማትወጂው ከሆነ ደግሞ ለእኔ ታይልኝና ተንከባክቤ ላኑረው። ስላፈቀርኩት ነው በዚህ ልክ ሩታ አንቺን ጠርቼሽ እንዲየናቅሽኝ እንዲየሳቅሽ እማወራሽ። ሌላ እኔና አንቺ የሚያናንቅ የሚያከባብርም ነገር የለንም እኮ። ሄርሜላ ማለት ስሜታዊ አትሁኝ። ትክክለኛ ነገር እኮ መናገር ነው ያለብሽ። ምን መሰለሽ ሩታ አሁን እኮ አብርሃም ይፈልግሻል ማለት አይ ባይዘው ግን አንቺ የምትወጂው ከሆነ ይፈልግሻል ማለት ምናምን አይደለም። አሁን እያለች ያለችው እሷ አንቺ የምትፈልጊው ስሜት ካለሽ አብርሃምን መናገር ካለብን አሳመነን ከአንቺ ጋር እንዲሆን እናደርጋለን ያለች ነው። እናንተ የምሬ ነው እንዴ ሌላ ነገር ባይኖር እኮ ይኸውልሽ አንቺንና እሷን ነው የጽድቅ ስራ ነው ይሰራው። ማፊዝ ምናምን እኮ እኛ ማፊዝ አቅቶን አይደለም ትክክለኛ ነገር እናውራሽ ብለን ነው። አንቺ እየሳቅሽ እንደምታወሪ ምናምን እኛም እየሳቅን እየቀለድን ምናምን። አሁን እኮ አብርሃም ከአንቺ ጋር ፍላጎት ይኑረው አይኑረው የምናውቀው ነገር የለም። ሊኖረውም ላይኖረውም ይችላል። ምናልባት ስለአንቺ ቆርጦለትም ሊሆን ይችላል። ግን እሷ እያለች ያለችው ምናልባት ሁለት አይነት ስሜት እያሳየች ነው። አንዴ መፈለግ አንዴ አለመፈለግ። ከሄርሜላ ጋር ሲሆን ሌላ አይነት ስሜት ታሳያለሽ፣ በፍጹም ሳይሆን ደግሞ እንዳለመፈለግ ትሆናለሽ። እና አይ በግልጽ እኮ ነው ሩታ አልፈልገውም ወይ ፈልገዋለሁ። የምትፈልጊው ከሆነ ቁርጤና አውቄ እኔ ቁጭ ብዬ ትሰሚኛለሽ ሩታ፣ ቁጭ ብዬ የእናንተን ሰላም ማየት የምችል ሰው ነኝ። ገባሽ? ምናልባት ስለማፈቅረው አሁን ላይ የሆነ ያለ ስቴፕ ስለሚሄድ ከማንም ጋር ላያላየው ምናምን ልፈልግ ይሆናል። ግን ደግሞ ቢያንስ እንደ ሴት ልጅ ቁርጤና አውቄ እንድቀመጥ ተባበሪ ነው እያልኩሽ ያለው። ስሜትሽን አስረጅኝ። አልፈልገውም ካልሽ ደግሞ በስትክክል ከህይወትሽ በስትክክል አስወጪው። ባውንደሪሽን የሆነ ያህል ባውንደሪ ባሰጪው እሱን በዚህ ልክ ገፍቶሽ የሚመጣ አይነት ሰው አይደለም። ገባሽ? እፈልግሃለሁ የሚል ነገር ስለምታሳዩ ነው። ስለዚህ በግልጽ እኔ በደንብ ግልጽና ኖ በግልጽ አልፈልግህም የሚለውን ቃል ሩታ ማለት እንዴት ብዬ ላስረዳሽ ብያለሁ እኮ እንደ ሴት ልጅ ደግሞ እኔ ስንት ጊዜ ብያለሁ። ልቁጠረው ወይ ላስታውስ? ወደኋላ ተመልሼ ስንት ጊዜ ነበር ያልኩት? እኔ እናንተ አብረን መሆን አንችልም ስንት ጊዜ ነበር? እንደውም በጣም በቅርቡ ራሱ አብረን ነን ብሎኝ አብረን መሆን አንችልም ብያለሁ። ከየት መጥቶ መሰለኝ እና ያ ራሱ አንድ ማስታወሻ ነው። ስለዚህ አዎ ምን ለማለት ፈልጌ ነው፣ እኔ ከህይወቱ ወጥቻለሁ። በቃ እሺ ቢያንስ ሩታ በጣም ብዙ አዳምጪኝ። እንዴ ምንድን ነው ዝም ብለሽ አውራሽ? ብዙ አዳመጥኩሽ። እኔም ሀሳብ አንዳንዴ አዳምጪ። ያው እንድናወራ እስከጠራሽኝ ድረስ እኔም እንዳወራ እድሉን ስጪኝ። ምን ብለሽ የራስሽን ሀሳብ ብቻ ኤክስፕሌን አድርጊ። ምን መሰለሽ ያው እንደነገርኩሽ ነው። ምንም የተለየ ሀሳብ የለኝም። በፊትም እንደነገርኩሽ ነው እና በተቻለሽ መጠን እስካሁን ብዙ ነገር ሞክረሻል ላይ ነው። አሁንም ገፊበት፣ ትንሽ ሞክሪ፣ ነገሮች ይሳካሉ ብዬ አስባለሁ። እንዳልሽው ነው ብዙ ነገር ትባይ፣ ብዙ ትሰደቢ ትችያለሽ፣ ግን በፍጹም ማንም ስድብ እንዳሰሚ ቀጥይበት እና ከዛ በኋላ እንግዲህ እሱ ወደ ራስሽ ማምጣት ከቻልሽ ቀላል ነው። የእኔ መፈለግና ለመፈለግ እዚህ ጋር ምንም ፖይንት የለውም። ምንም አይነት ፖይንት የእሱ ፍላጎት ነው በደንብ ፖይንት ያለው አንቺ ህይወት ውስጥ። ገባሽ? እኔ በፈልገው እኔ ባፈቅረው እኔ ወደ እኔ ና ብለው
ብዙ ነገሮችን ማድረግ እችላለሁ። ነገር ግን የኔ ፍላጎት እዚች ጋር ምንም አይነት ፋይዳ የለውም ለአንቺ። የእሱ ፍላጎት እና የእሱ ስሜት ነው አንቺ ጋር ቫሊዩ ሊኖረው የሚችለው ገባሽ? እሱ ሳይፈልግ ሲቀር ነው አይ ቲንክ ወደ እኔ እየመጣሽ ያለች እና እኔ ደግሞ በእንደዚህ አይነት መንገድ በምን አይነት መንገድ አንቺን መርዳት እንዳለብኝ አላውቅም። እኔ እነሱ መለያየት ነበር የነበረብን። እኔ እነሱ በቃ ተለያይተናል። አንቺም የራስሽን ነገር ሞክረሽ እሱን ወደ አንቺ ማምጣት ከቻልሽ ቻልሽ ነው፣ ካልቻልሽ ግን በአቃተሽ ቁጥር እኔን እየመጣሽ ለምን እንደዚህ ያደረግሽ አትበይኝ። እኔ ሀሳብ በጣም ግልጽና ግልጽ ነው ለማናችሁም፣ ለሁላችሁም። ላንቺ ግልጽ አይደለም ሩታ። ወይ ውስጥሽን እስቲ በደንብ አስቢው። ችግር የለውም ብቻ አሁን ቢያንስ ጊዜ ልስጥሽና ለአንድ ቀን እንኳን ቢያንስ ሲያስቢበት ነገሩ ማለት ነው። የእውነት ለአብርሃም ስሜት አለኝ። እንደገና ደግሞ ወይ ድርቅና ወይ ከዚህ በፊት ያለውን ነገር እያሰብሽ ሳይሆን የነገ ህይወትሽን ትዳርሽን አስበሽ እውነት ከእሱ ጋር ቀጥላለሁ ወይስ አልቀጥልም፣ እወደዋለሁ ወይስ ተቀብዬው ልኖር አልኖር ብለሽ ነገሩን አስበሽ ቢያንስ ለአንድ ቀን አስቢበት። እንደ ሴት ልጅ ቢያንስ ከተግባባን ከተረዳዳን ማለት ነው። ገባሽ? እኔ ደግሞ ቃል ገባልሻለሁ የእውነት እሱ የምትፈልጊ ከሆነና ነገ ትዳርሽን ከእሱ ጋር መምራት የምትፈልጊ ከሆነ ከህይወትሽ እወጣለሁ እያልኩሽ ነው። እስቲምላውን በዚህ ልክ የሄድኩት ስለማፈቅረውና ስለማፈቅረው ነው። ገባሽ? ማለት ማፍቀርን በትንሹ ታውቂዋለሽ። አንቺ እንደ ሴት ልጅ እንዳስብልሽ እንደምትፈልጊ ሁሉ አንቺ እንደ ሴት ልጅ ለሌሎች ሴቶች ታስቢያለሽ አይመስልም? ኤኒዌይስ ችግር የለውም። አንቺ ለሌሎች ሴቶች ወይም ደግሞ ከዚህ በፊት በነበረን ነገር ለእኔ እንደ ሴት አስበሽልኝ ታውቂያለሽ አላሰብሽም ምናምን የሚለውን ምንም አሁን ማተር አያደርግም። ብታስቢም እኔ ውስጥ ምን የሚፈጥረውም የሚቀንሰውም የሚጨምረውም ነገር የለም። ቢያንስ አንድ ሀሳብ ልስጥሽ። አሁንን አንድ ቀን አስቤታልሽን ከዛ ውጭ አሳባለሽ እሱን አስቢበትና ቢያንስ አብርሃም ባለበት የምፈልገው ቢያንስ አብርሃም ባለበት እንደምትፈልጊው እንደማትፈልጊው ቢያንስ አስቢበት። ያ ማለት አሁን እኔ ስላወራሁሽ ሳይሆን እሺ ቢያንስ አንድ ሌላ ሰው ነው ያወራው። ሄርሜላ ደግሞ ያወራችሽ በቃ አብርሃምን የሆነ ሰው ትፈልጊዋለሽ ወይስ አትፈልጊውም ብሎ ሌላ ሰው ነው ያወራሽ። ምናልባት ከኔ ሀሳብ ስለመጣ ሳይሆን ለነገ ህይወትሽም ይሆንሻል ወይስ አይሆንሽም የሚለውን ነገር እባክሽን አንዴ ሩታ በቃ ተይኝ በእናትሽ። እንዴ ምን አድርግ ነው የምትይኝ? አሀ የሚሆነኝን እና የማይሆነኝን እኮ ነው አስቢበት እኮ ነው እያልኩሽ ያለሁት። እባክሽን የምልሽ እኮ ውደጁ ወይ አፍቅሪው ወይ ተይው አይደለም እያልኩሽ ያለሁት። አይ ይመስላል ምን እሺ አስቢበት እና ቢያንስ አሳውቂኝ። ከዛ አብርሃም ባለበት ነገ እንገናኝ ማለት ይሄው እኛ ፊት ቆማ አልፈልግም እኮ አለች ለማለት እንዲያመች አይ ከዚህ በፊት እኮ ብለሻል። ነገሩን አስቢበት ነው እያልኩሽ ያለሁት። ይሄ እኩለኛ አዲስ ነገር አይደለም። ያለብህና መምረጥ ያለብህ ነገር በጣም ለማለት ነው። ኦኬ ችግር የለውም። ነገ በደንብ አስብበታለሁ። የኔ ሀሳብ ግን በጣም ግልጽና ግልጽ ነው እና ብቻ አስብበታለሁ። ለመባባሉ ነው ያሳስበሻ? እሱን ስለመውደድ እሱን ስለማፍቀር አይደለም የሚያሳስብሽ። ለመባሉ ገና ለገና ምን ይባላል ነገር አይደለም ለመባል ሳይሆን የተሰማሽን ስሜት አሳውቂ ነው ያልኩሽ። የምትወጁ ከሆነ ድፍር ብለሽ መናገር፣ የማትፈልጊ ከሆነ መተው ልቅቅ አድርጎ በቃ ነገሮችን ቀድሜ በደንብ ስለሚገባኝ እና ለዛ ነው አስቀድሜ ሀሳብሽም ስላወቅኩት ነው እየነገርኩሽ ያለሁት። ነገር የምትይው ነገር ስለ ከነገ ወዲያስ ምን አለ ሊሆን ንገሪኝ። ከነገ ወዲያ ደግሞ ነገ የምትይውን አይቼ መገመት እችላለሁ አይደል? ሰላም ያሳድረን። ጎበዝ አይደለም እና መሰለሽ። ኤኒዌይስ ነገ አስቤበት አሳውቅሻለሁ። ነገር ግን የሚያሳብ ግልጽና ግልጽ ነው እና እድልሽን ብዙ ሞክሪ፣ አስቢበት። እሺ ይሄ ለእኔ ህይወት የሚጠቅም ነገር ነው። መልካም ማለት ከዚህ በላይ መልስ ይሆናል። ከዚህ በላይ በስነ ስርዓት ማውራት ከዚህ በላይ አልችልም። ማለት በቃ ስነ ስርዓት ባለው መልኩ ለራሴም ጥቅም ስል አንዳንድ ጊዜ ለሰውም ጥቅም ብቻ ሳይሆን መኖር ለራሴም ጥቅም ስል ቁርጤን ለማወቅ ነው በዚህ ልክ ታግሼ እያወራኋት የነበረው። እና ምን ትረጃለሽ መሰለሽ ኤርሚ፣ ምን እንደተረዳው ታውቂያለሽ? ሩታ የምትፈልገው አሁን በቀደም አንቺና አብርሽ ሆናችሁ እሷና ደስታ ተብዬው መተው የተቀላለዳችሁት ያፈያዙት ፓርት ምናምን እንደዛን አይነት ነው የምትፈልገው። ቁም ነገርም አትፈልግም። እኛ በቁም ነገር ሲሪየስ ሆነን ለራሷ ጉዳይ ለራሷ ህይወት ብለን መተን ሲሪየስ ስናወራት እሷ ይሁንሽ እየሳቀች እና አንዳንድ ነገር እያፈዘች ነው ያወራችን። ገብቶሻል? እኛ ሲሪየስ ሆነን ነው። አንዳንድ ሰው እኮ ሲሪየስ መሆን ያለበት ፓርት ሲሪየስ ይሆናል፣ መቀለድ ያለበት ፓርት ደግሞ መቀለድ ኖርማል ነው። ግን እኛ ትክክለኛ ነገር መተን እያወራናት እሷ እየቀለደች የምትል ከሆነ ችግር የለም። አሁንም ቢሆን እኮ አብርሃም ይፈልጋታል አይፈልጋትም። እንደሚፈልጋትና እንደማይፈልጋት እኛ እርግጠኛ አይደለንም ማለት የእሷ ስሜት ሁለት አይነት ስለሆነ ነው የጠየቅናት እና ስለዚህ የአብርሃምን ስሜት አናውቅም። ምናልባት እስከ ወዳኛው ላይፈልጋትም ይችላል።
ለልጁ ሲል ነው ይሄን ቤቱ እየተመላለሰ ያለው። ገብቶሻል? የምናውቀው ነገር የለም። አሁን እሷ ሙሉ ኮንፊደንስ ሆና ይፈልገኛል ምናምን የምትል ከሆነ አብርሃም ላይፈልጋት ይችላል። ለማንኛውም ፈጣሪ ቃል ብቻ እኔ ቁርጤን ማወቅ ነው የሚፈልገው። እስቲ ሰላም ያሳድረና ነገ አብርሃም ባለበት ብናወራ የተሻለ ነው ብዬ አስባለሁ።